ይዋሻል። በተደጋጋሚ ተው ብለው ለቀልድና ለጫወታ ነው ይለኛል። በውስጤ እስትግፋር እያደረኩ ነው በዋሽም ይለኛል። አላህን እያስቀየምክ ሰውን ላስደስት አትበል ብለውም አልሰማኝም። አንዳንድ ጊዜ ልፍረድላችሁ ይላል ለጫወታም ቢሆን የሚለው ሁሌም ቢሆን ሰዎች ፊት ሁለተኛ ሚስት አገባለሁ ይላል። እኔ ፊት ሴቶችንም አንቺን ነው የማገባው ይላል። በተደጋጋሚ የማያደርገውን ነገር ለምን ይዋሻል በማለት እውነትም ቢያወራኝ ሁሉም ነገር ውሸት ነው የሚመስለኝ። ለኔስ ምን ይመክሩኛል? ለሱም አንዳንድ ምክር ብትመክሩልኝ። የማይቀየርስ ከሆነ ፍቺ መጠየቅ እችላለሁ ወይ የሚል ጥያቄ። ነቢያችን አለይሂ ሰላቱ ወሰላም ሚን ሑስኒ ኢስላሚል መርኢ ተርኩሁ ማ ላ ያዕኒህ ብለዋል። ከአንድ ሰው የእስልምናው ማማር የዲኑ ማማር ምልክቶች መሃል አንዱ ማይመለከተውን ማይጠቅመውን ነገር መተው ነው ብለዋል። አላህ ተባረከ ወተዓላ ኢተቁላህ ወኩኑ መዐ አሳዲቂን ብለዋል። እናንተ አማኞች ሆይ አላህን ፍሩ ከእውነተኞች ሁኑ ብለዋል። ለቀልድ እንኳ ቢሆን አላህ ተባረከ ወተዓላ ውሸትን አልፈቀደም ብለዋል ሶሐቦች። አቡ ዳውድ፣ ትርሚዚና ሌሎችም በዘገቡት ሐዲስም ነቢያችን ሰለላሁ ዐለይሂ ወሰለም ሰውን ለማሳቅ ብሎ የዋሸ የሚናገር ወዮለት አሁንም ወዮለት ብላ። በልቤ እስትግፋር እያደረኩ ነው የሚለው ያለ አዋቂ ንግግር በመላስ የዋሹ ሸሪዓ ማይፈቅደውን ንግግር እየተናገሩ በልብ እስትግፋር ማድረግ ዋጋ አይኖረው። ከወንጀሉ ከታቀቡ በኋላ ነው መጸጸቱ በመላስ እስትግፋር ማድረጉ ሊጠቅም የሚችለው። እዛው ወንጀል ላይ ሆኖ በልብ እስትግፋር ማድረግ ዋጋ አይኖረው። አላህን የሚፈራ አኺራ አለብኝ የሚል በእያንዳንዷ ቃል አላህ ይተሳሰበኛል የሚል ሰው ይሄን አያደርግም። የሰው ልጆችን ጀሀነም ላይ ባፍጥማቸው በግንባራቸው የሚደፋቸው ነገር አለ እንዴ መላሳቸው ካጨደው ውጪ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያገኙትን ይሆን ያልሆነውን ማውራት ጀሀነም ላይ እንዲደፉ ሰበብ ይሆናል። ቀልብ ያደርጋል፣ ከአላህ ያርቃል፣ ከዚክር ያርቃል። የንግግር መብዛት ቀልብ እንደሚያደርቅ ቀልቡ የደረቀ ሰው ደግሞ ከአላህ እንደሚርቅ ዑመር ኢብኑ አልኸጣብ ሌሎችም ተናግረዋል። ከአላህ የራቀ ሰው ደግሞ ሸይጣን ይጠልፈዋል። በአላህና በመጨረሻው ቀን የሚያምን ሰው ኸይርን መልካምን ይናገር ካልሆነ ዝም ይበል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዝምታ መልካም ነው ኸይር ነው ጥቂቶች እንጂ አያደርጉትም የሚል ሐዲስም አለ። ዝም ያለ ዳነ የሚል ሐዲስም አለ። መጥፎን ነገር ከመናገር ዝም ማለት በላጭ ነው። ዝም ከማለት ደግሞ ዚክር ማለት ዱዓ ማድረግ ቁርአን መቅራት የተሻለና በላጭ ነው። የሰው ልጅ ምላሱ በሮች የተገጠሙለት አስቦና አስታውሎ እንዲናገር ሰዎችን እያሳቁ ቀልብ ማድረግ አኺራ ማበላሸት ሞኝነት። የሆነ ያልሆነውን ዝም ብሎ የሚያወራ ሰው ሰዎች ዘንድ ክብር ያጣል። ሐቅና ቁም ነገሩን ቢናገር ጥያቄው ላይ እንደተባለው ሰዎች እንዳያምኑት ያደርጋል። ይህ እንዳለ ሆኖ ደግሞ ትዳርን መጫወቻ ማድረግ አንቺን አገባሻለሁ ያሉ ሴት ልጅን ፊት ለፊት ማናገር አቅልም አደብም አይደል። ሙስሊም ክብሩን ሊጠብቅ ሐያ ሊኖረው አደብ ሊኖረው ይገባል። ኢስላም በስም ብቻ አይደል በልብስ ብቻ አይደል። አጅነቢ ወንድ አጅነቢ ሴትን በምን መልኩ ማናገር እንዳለበት ሸሪዓ ላይ ተቀምጧል። እንዲህ አይነት አደብ የሌለው ስርዓት የሌለው ሰው በተደጋጋሚ ተመክሮ አልመለስም ካለ ነገ ለልጆቹ አደጋ ነው የሚሆነው። ያንዳንዱን ያሉበትን ችግር በዝርዝር አስረድቶ እንዲመለስ መምከር፣ እምቢ ካለ በቤተሰብ በሽማግሌ ማስመከር። እምቢ ብሎ በዚህ መልኩ ከቀጠለ የተኛዋንም አጅነቢ ሴት አንቺን አገባለሁ ያለ የሚያወራ ከሆነ ከሙስሊም አቅል ካለው አደብ ካለው ሰው ጋር የማይሄድን ቀልድ ያነሳ የሚቀልድ ከሆነ ክብሩን ያጣ ሰው ነው የሚሆን። ከእንዲህ አይነት ሰው ጋር መኖር አይመከርም ካልተስተካከለ ካልተወበደ። ለልጆቹ ይሄን ነው የሚያወርሰው። ስለዚህ በቂ ጊዜ ተሰጥቶት ይሄን ጸባይ አላስተካከልም ካለ ይህ የትዳር አጋርን የሚረብሽ ከሆነ ሰው ፊት የሚያሳፍር ከሆነ ፍቺ ለመጠየቅ ምክንያት ሊሆን ይችላል። ነገር ግን ወደ ፍቺው ከመሄድ በፊት ደጋግሞ መምከር፣ በቤተሰብ ማስመከር፣ ይሄን ችግር ያስተካክላሉ የሚባሉ ነገሮችን በሙሉ ማድረግ ያስፈልጋል።